ሰበር መረጃ ከኋላ ያለው ሰው ማን ነው? ስለሱስ ምን አዲስ ነገር አለ? እንግዲህ እንደሚታወቀው ይህ ሰው ማስተር አብነት ከበደ ይባላል። በበጎ ስራዎቹ የሚታወቅ ቆንጆ ምርጥ ኢንፍሉዌንሻል ፐርሰን ነው ኢትዮጵያ ውስጥ። እንግዲህ ማስተር የተወሰነ የጤና እክል አጋጥሞት እየታከመ እንደቆየ ሁላችሁም ታውቃላችሁ። በዚህም ብዙ ኢትዮጵያውያን ጸሎታችሁን እያደረጋችሁ በርታ አይዞን እያላችሁ ትላልቅ ሰዎች የሃይማኖት አባቶች በተለይ ሄዳችሁ ጠይቃችሁ አበረታታችሁ። የቲክታክ ኢንፍሉዌንሻል ፐርሰን የምንላቸው ሄዳችሁ ጠይቃችሁ አበረታታችኋል። ነገር ግን ለተሻለ ህክምና ጤንነቱን የበለጠ ጥሩ ለማድረግ ሲባል ለህክምና ውጪ እንዲሄድ ተደርጎ ነበር። እንግዲህ በዚህም እንግዲህ ማስተር አብነት ዛሬ በቲክታክ ኦፊሻል ገጹ በቪዲዮ ያጋራው አንድ መልእክት አለ። ልብ የሚነካ አንድ መልእክት። ማስተር አብነት እንደዚህ ብሏል። አሁን ሰርጀሪ ክፍል ልገባ ነው። በጣም ነው ስቅጥጥ ያለኝ። የሆነ ከፊቱም ከንግግሩም የእውነቴን ነው ከመረጃ ከማድረስ ባለፈ እንደ ሰውኛ ክብድ አለኝ እና እንደው ወደ ቪዲዮ እንዳዩት ዲዩቲ ያረኩትና አድማጮቼ በሲቃ የተሞላ በፍርሃት በድንጋጤ የተሞላ ድምጽ ነውና አሁን ሰርጀሪ ክፍል ልገባ ነው ብሎ እኛን እንደ ወንድምና እንደ እህት ላይክ አብረነው እንዳለን አይነት አስቦ ነው ቪዲዮን ያጋራንና እኛም ካንተ ጋር ነው ወንድማችን። ይሄ የእውነት ለቪዲዮ የተሰራ አይደለም አድማጮቼ፣ እኛም የምር ካንተ ጋር እግዚአብሔር ፈጽሞ በቃ ይበል። እንደው አንተን ሳትሆን አጠገብ ያሉትንም በቃ ማለት በዚህ አይነት ድምጽ አንስማቸው። ዩሪዲው ቤስት ሂር ኢን ኢትዮጵያ በጣም ትልቅ ስራ የሰራ ሰው ነው አብነት እና የፈራኸው አይውረስ፣ ያሰብከው ነገር አይውረስ። እንደው የተሻለ እንዳልከው አንተ እንደተናገርከው ትልቅ የምስጋና ፕሮግራም የምንገናኝበት ያድርግልን ማለት ነው የምፈልገው። እና ማስተር አብነት እንዲህ ካለ በኋላ እንግዲህ በሲቃን ድምጽ ካሰማ በኋላ ሁለት ሰዎችን በዋናነት አመስግኗል። ስም ያልተጠቀሳችሁም ቴንኪው ብሎ ሁለት ግን በዋናነት አመስግኗል። ክብርት አዳነች አቤቤ የምር ክብር ይገባቸዋል እና ኤምኤንአርሲ ኢምፖርት ኤንድ ኤክስፖርት ፒኤልሲ ከልብ አመስግኗል። ሁላችሁም ቴንኪው በላቸው ወዳጆቼ። ይህ ነው ለሰዓቱ ያለኝ መረጃ። አሁን ወደ ሰርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ ቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ እጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ።